ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬም ተመልሰን ተገናኝተናል። ዛሬ በጣም የሚገርም ቆንጆ ቪዲዮ ነው ይዤላችሁ የመጣሁት። እንግዲህ ትንሽ ከዚህ አካባቢ ጠፈት ብለን ነበር፣ ወይም ደግሞ በተለይ ጊዮን አካባቢ ማለት ነው። በተለይ አዳዲስ ነገሮች ደግሞ ሲኖሩ ደስ ይላል ማለት ያልተሰለቸ ነገር ነውና ዛሬም የማይሰለች ምርጥ ቪዲዮ ነው ይዤላችሁ የመጣሁት። እንግዲህ አሁን የተነሳንበት የጊዮን ሆቴል ስር ነው። በጊዮን ሆቴል መካከል ላይ ነው እያለፍኩ ያለሁት። ከዚህ በፊት በብዛት የወንዝ ዳርቻውን እያየን ወደ ግቢው አካባቢ ሳንደርስ ወይ ደግሞ ሳንገባ ነበረ የምናልፈውና ዛሬ እንግዲህ እንደምታዩት የሳይክል መንገድ ተሰርቷል። በጣም የሚገርም የሳይክል መንገድ ነው የተሰራው። እንግዲህ እሱን ተከትዬ እኔም አለፍ ብዬ በዛ እያለፍኩኝ ነውና እየያዝኩኝ ለምን አላሳያችሁም ብዬ ነው በዚህ በኩል የገባሁት። እግረ መንገዳችን ደግሞ እንግዲህ አዲሱን ሀይቅ እየተሰራ እንደሆነ በቅርብ ቀናት አሳይቻችሁ ነበር። እዛ አካባቢ በጣም የሚገርም በአጭር ቀን ውስጥ የሚገርም ለውጥ ነው እያየን ያለነው። እንግዲህ ፕሮጀክቱ ኦልሞስት በጣም አድቫንስ አድርጓል። በሁለት ቀን ኦር 3 ቀን እንኳን ቢሆነው ነው ካሳየኋችሁ። ከዛ በኋላ ያለው እንኳን ያው እንግዲህ እንደምታዩት አስፋልት ነው የሚመስለው። ምናልባት የሳይክል መንገድ ነው የሚሆነው፣ ምክንያቱም ከታች ጀምሮ የመጣው የሳይክል መንገዱን ተከትሎ ነውና እንግዲህ የሳይክል መንገድ ነው ኦልሬዲ ሰማያዊም ስለሆነ ለሱ ነው የሚሆነው። እንግዲህ ይህን ተሰርቷል ማለት ነው። ከዛ በኋላ ዙሪያው ላይ ደግሞ በጣም የሚገራርሙ የመዝናኛ ሰገነቶችም እየተሰሩ ነው። በተለይ ወደዛ ወደ ሀይቁ አካባቢ ስንሄድ እናየዋለን። እንግዲህ በጣም ከተማው በጣም እየተለወጠ በጣም እያማረበት ነው እየሄደ ያለው። እንግዲህ አስቡት ይህ ፕሮጀክት መነሻው ወይ ደግሞ እኔም ከዚህ በፊት የተለያዩ ቪዲዮዎች ሳሳያችሁ ነበረ። በተለይ እነዚህ ከወንዝ ዳር ጋር ተያይዞ ያሉ ፒኮክ አካባቢ ባለፈው እንዳሳየኋችሁ የሳይክል መንገዱ ኦልሬዲ እየተጀመረ ነበረ። እንግዲህ ይሄኛው የሳይክል መንገዱ ወይም ደግሞ ወንዝ ዳርቻው ዳር ላይ የሚሰራው ፕሮጀክት እስከ ራስ መኮንን ድልድይ ድረስ ወይ ደግሞ እስከ አራዳ ፓርክ ድረስ የሳይክል መንገዶች አሉት። እንግዲህ ከወሎ ሰፈር ወይ ደግሞ ከፒኮክ ጫፍ ተነስታችሁ ቀጥሎ ባምቢስ ነው የሚገኘው። እዛም አካባቢ የሳይክል መንገድ አለ። ከዛ ቀጥሎ እስጢፋኖስ አለ። ሁለተኛው ደግሞ እዚህ ሀይቁ ያለበት ወይ ደግሞ የጊዮን አለ። ከዛ ቀጥሎ ደግሞ ጊዮን ይሄ ቀለበት ነገሯ ያለችበት አለች። እሱን አለፍ ብለን ደግሞ አምባሳደር ፓርክ ነው የምናየው። ከዛ ቀጥሎ ደግሞ ትላንትና ያሳየኋችሁ እዚህ ፍልውሃ አካባቢ ደግሞ ከአዲሱ ከአምባሳደር ፓርክ ቀጥሎ የተሰራው በቆርቆሮ የታጠረው ወይ ደግሞ ትላንትና የለቀኩላችሁ ቪዲዮ ላይ ወንዝ ዳርቻ አለ። እሱን ተከትሎ ደግሞ እስከ ሪባ ከንቱ ነው የሚደርሰው። ትላንትና ምናልባት ካላያችሁት እሱኛው ወንዝ እሱ እንዳለቀ ደግሞ አራዳ ፓርክ ነው የሚቀጥለውና አራዳ ፓርክ ስርም ሳይክል አለ። የሳይክል መንገድ እስከ ራስ መኮንን ድልድይ ድረስ ማለት ነው። እንግዲህ በዚህ በረጅሙ መንገድ በሳይክል የምትሸረሽሩበት ቀን በጣም እየደረሰ ነው። እንደምታዩት ፕሮጀክቱ እያለቀ ነውና በጣም የሚገርም እኔ በጣም ነው ያስደነቀኝ። በተለይ አጋጣሚ እዚህኛው ጋር ስገባ ዙሪያው ላይ እየተሰሩ ያሉ በተለይ በዚህ ሰሞን በጣም ፈጣን የሆኑ በጣም በአጭር ቀናቶች የሚገራርሙ ለውጦች ነው እያየን ያለነው። እንግዲህ ይህን ያክል ካልኳችሁ እንግዲህ ዛሬ በብዛት የምናየው ምንድነው? አንደኛው ይሄ ጊዮን ላይ ያለውን ነው። ከላይኛው በኩል ያለው የወንዝ ዳርቻውንም ጨምሮ አዲሱ ሀይቅንም እናያለን። እንግዲህ አሁን ኦልሬዲ ጀምረናልና እዛው ውስጥ ነው ያለነው። ቀጥሎ ደግሞ እስጢፋኖስ ወንዝ ዳርቻ እሱ እንግዲህ እንዳለቀ ይታወቃል። በተለይ ከፓርኩ ጋር ተያይዞ ማለት ነው። ግን እዛም አካባቢ አለቀ ስንል ደግሞ ሌላ አዲስ ነገር ይመጣልና እዛም አካባቢ አንድ ሰገነት ነገር ሰርታለች። ሃይላይት ላይ እንዳያችሁት ወንበሮች ሰገነቷ ላይ ደግሞ ልክ የመዝናኛ እንትኖች ተሰርተውለታል ጣራው ላይ ማለት ነው።
እንግዲህ እኔ ያለቀ ነበር የመሰለኝ፣ ውስጡ ብቻ ነበር የመሰለን። እንግዲህ በእነዚህ ዙሪያ ላይ በወንዝ ዳርቻዎች ላይ የሚሰሩ ፕሮጀክቶች በጣም ነው የሚያስደንቁት። ምናልባት እኛ ቤቱ ወይ ደግሞ መዝናኛው ታችኛው ብቻ ሲመስለን ከላይ ደግሞ ሌላ አገልግሎት እየሰጠ ነው የሚታየውና ሃይላይት ላይ እንዳያችሁት እንግዲህ ጣራ ላይ ወጥቼ ነበረ የእስጢፋኖስ ወንዝ ዳርቻውን የተወሰነ አየር ላይ ላሳያችሁ የሞከርኩት፣ ወይ ደግሞ እዚህ ቪዲዮ ላይ ከጨረስን በኋላ እናየዋለን። ይሄኛው የአርቲፊሻል ሌኩ ወይ ደግሞ ሰው ሰራሽ ሐይቁን ከጨረስን በኋላ እሱን ነው የምናየው። እሱን ያስቀደምኩበት ምክንያት አዲስ ነገርም ስለሆነ እንደገና ደግሞ የሆነ የሚያምርም ነገር ስላለው ምናልባት እንዳይሰለቻችሁና ቶሎ አቋርጣችሁ የምትወጡ ፋሚሊዎች ትኖራላችሁና የተሻለውን ቅድሚያ ላደርግላችሁ ብዬ ነው። ከዛ ቀጥሎ ግን እንደነገርኳችሁ የጊዮን ወይም ደግሞ እዚህ ዘውዲቱ ቀጥሎ ያለው ከዘውዲቱ ሆስፒታል አጠገብ ያለው ማለት ነው። እሱም በጣም እያለቀ ነው። በነገራችን ላይ ሃይላይት ላይ እንዳያችሁት ያቺ ቀለበት ነገሯ እየተጠናቀቀች ነው። ከዚህ በፊት እንጨቶች ተደርጎባት እንዲህ መልክ አልያዘም ነበርና እንጨቱን አንስተውት እሱ ራሱ በጣም የሚያምር ሌላ ከለር ነው የያዘው። ዙሪያው ላይ ደግሞ የሳይክል መንገዶች ተሰርተውለት እንዲሁም ደግሞ እዛ አካባቢ ግራውንድ ቴኒስ ወይም ደግሞ የቴኒስ ሜዳ እንዳለ ነግሬያችሁ ነበር። እሱንም እያጠሩት ነው። ዙሪያው ላይ እየታጠረ ነው የሚገኘው። እዛም እየተጠናቀቀ ነው። በሮቹ እየተሰሩ ነው። በጣም አዳዲስ ነገሮች አሉት። እንግዲህ አዳዲስ ቤተሰቦች እንድትቀላቀሉን ሰብስክራይብ እያደረጋችሁ ነባሮች ኮመንት ላይ ሀሳብ እያስቀመጣችሁልኝ ነው። ሀሳብ አስተያየታችሁን አስቀምጡ፣ ይጠቅመናል እንድንሻሻል። ላይክ በማድረግም ደግሞ እንድትጀምሩ ጠይቃችኋለሁኝ። እንግዲህ አዲስ ነገር ዛሬ ከምናየው እንግዲህ ጊዮን ኦልሬዲ አዲስ ነው እያየን ነው እና እዛ አካባቢ መታዘብ ከቻልኩት ውስጥ አንዱ በተለይ ሆቴሉ አካባቢ ላይ ቢዝነሶች እየተጀመሩ ነው። እነዚህ ከዚህ በፊት ሳሳያችሁ እንደነበርኩት አይነት መነሻችን አካባቢ ላይ ያሉት እነዚህ ቢጫዎቹ የቆዩ ቤቶች ኦልሬዲ ቢዝነስ እየተከፈተባቸው ነው የሚገኙት። ከሱ አለፍ ብሎ ደግሞ ቪዲዮ ላይ ላሳየዋችሁ አንድ ሬስቶራንት ኦልሬዲ እየተጀመረ ነው የሚገኘው። እዛ ሬስቶራንቱ ላይ ደግሞ ወይ ደግሞ በኋላ ላይ ቪዲዮ ላይ ታዩታላችሁ። እነዚህ ሪንጎ ያለችበት ወይ ደግሞ ቀለበቱ ያለበት የጊዮን ወንዝ ዳርቻ ላይ እዛም ከቴኒስ ሜዳው አጠገብ ሬስቶራንት እየተከፈተ ነው የሚገኘው። እሱ ስር ላይ ደግሞ እነዚህ የእግረኛ መረማመጃ እንዳለ ይታወቃል። በተለይ ወንዝ ዳርቻው ላይ ከመረማመጃዎቹ ስር ደግሞ ትንንሽ የሱቆች ግራውንድ ላይ አይቻለሁኝ እና በጣም ነው የገረመኝ። ማለት የእነዚህ ዝቅ ያሉ ቦታዎች እንኳን ኢቭን ቦታው እንዳይባክን እየተደረገ ያለበት መንገድ በጣም ነው የሚያስገርመው። ከስር ላይ ልክ እነዚህ ትልልቅ ህንፃዎች ላይ እንደምታዩቸው አይነት ትንሽ የሞባይል ቤቶች እንደሚከፈቱት ሁሉ እዚህም አካባቢ እየተሰሩ ያሉ ፕሮጀክቶች በጣም አስገራሚና በጣም የሚገርሙ ድንቁ አይነት እንትኖች ናቸው። እንግዲህ እነዚህን እናያለን። እነዚህን ካየን በኋላ ነው ዙሪያውን ኦልሬዲ እንዳልኳችሁ ይሄኛውን ከጨረስን በኋላ ወደ ታች ወርደን ወይ ደግሞ የእስጢፋኖስ አካባቢ ነው የምናየው። እሱን ከጨረስን በኋላ ነው የመጨረሻ ላይ የጨመርኩት የጊዮን የጀመርኩት። በእርግጥ ከሱ ነበር እንደነገርኳችሁ ቦታውን የተወሰነ አዘበራርቄዋለሁኝ። እሱን ደግሞ ያረኩበት ምክንያት ምናልባት እስከ መጨረሻው ካላያችሁት የተሻለ ነው ብዬ ያመንኩበት ወይ ደግሞ ብታዩት የተሻለ ነው ያልኩትን ነው እንደዛ ያደረኩትና እንግዲህ እስከቻላችሁ ድረስ እንድታዩት ጋብዛችኋለሁኝ። ሀሳብ አስተያየት ማስቀመጣችሁን እንዳትረሱ። መልካም ጉብኝት እንዲሆንላችሁ የተወሰነ መነሻ ወይ ደግሞ የተወሰነ ሀሳብ ያክል ልስጣችሁ ለማለት ነበር የተወሰነ በድምጽ እንትን ያልኩት። ነገ ደግሞ እስኪ አዲስ ነገር ካለ የተቀሩትን እናያለን። እስከዛ ጊዜ ደግሞ መልካም ጊዜ እንዲሆንላችሁ እመኛለሁኝ። ቻው። በጣም ነው የማመሰግነው ታግሳችሁ ስለተከታተላችሁኝ።
ወደ ታች ናችሁ? ወደ ዛለ ኧረ አንዳንድ ብረት